መጽሐፍ የያዛችሁ ሰዎች ትንቢተ ኢዮኤል ላይ ምዕራፍ 2 ቁጥር 24 ላይ እንዲህ ይላል፣ አውድማችንም እህል ይሞላል፣ መጥምቂዎቹም የወይን ጠጅ ዘይት አትረፍርፎ ያፈሳል ይልና ቁጥር 25 ላይ እንደዚህ ይላል፣ የሰደድኩት ትልቁ ሰራዊቴ እና አሁንም አንበጣና ትንሹ አንበጣ ሌሎችም አንበጦች እና መንጋዎች ይላል እዚህኛው ላይ እነዚህ ሁሉ የበሉባችሁን አመታትን ዋጋ እመልስላል። እዚህኛው ላይ ዋጋ ነው የሚለው። ዋጋ ምን እልላቸዋለሁ ነው የሚለው፣ እመልስላቸዋለሁ። ከጎናችሁ ያለውን ሰው ይመለስልሃል ዛሬ በሉት። ድገሙና በሉት። እግዚአብሔር እዚህ ክፍል ላይ ለእስራኤል ልጆች የተበላባቸው ሲዝን ወይም የተበላባቸው ዘመን እንዳለ ይናገራቸው። በምንና በምን? አንበጣና ደጎቢያ ተምች ወይም ታላቁ ሰራዊት የሚላቸው እግዚአብሔር እነዚህ አካላቶች እስራኤላውያን ምን አድርጓቸዋል? በልቷቸዋል። ና የተበሉባችሁን ዘመን የተበላችሁበትን ዘመን ጉልበታችሁ የተበላበትን ዘመን በረከታችሁ የተበላበትን ዘመን እኔ እግዚአብሔር ምን እላለሁ አለ እግዚአብሔር እመልስላችሁ። እሺ ከጎናችሁ ያለውን ሰው ይመለስላል ተዘጋጅ በሉት። እሺ ለማስመለስ የመጣ ሰው አለ? አንዱ እኔ ነኝ ዛሬ። አረ አሜን። እሺ ከጎናችሁ ያለውን ሰው ጤናህ ይመለሳል በሉት። ጸሎትህ ይመለሳል በሉት። መንፈሳዊ ህይወትህ ይመለሳል በሉት። በዚህ ዘመን ተምች ምን እንደሆነ፣ ደጎቢያ ምን እንደሆነ፣ አንበጣ ምን እንደሆነ በዝርዝር እናያለን ዛሬ። በዝርዝር ህይወታችንን ምን እያደረጉ ያሉ፣ እየበሉ ያሉ፣ ህይወታችንን እያቀጨጩ ያሉ፣ ህይወታችንን ዲስትሮይ እያደረጉ ያሉ፣ ህይወታችንን እያመሰቃቀሉ ያሉ ዛሬ መንፈስ ቅዱስ ስለዚህ ሐሳብ ላገለግል ሳስብ ወደ ውስጤ ሲያመጣ ጌታ የተናገረኝ መልእክቱ ምንድነው? ዋናው ርዕሱ ወደ ኦሪጅን ማንነት መመለስ። ከጎናችሁ ያለውን ሰው ወደ ዋናው ትክክለኛው በሉስ። ያኔ ዛሬ በሉስ ወደ ኦሪጂናሉ ማንነት በሉ ትመለሳለህ። አቤት አቤት። እስጃችሁ ከፍ አድርጉና እመለሳለሁ በሉ። ደጎቢያ፣ አንበጣ እነዚህ ታላቁ ሰራዊት እግዚአብሔር የሚላቸው ብዙዎቻችን እስራኤል ግብጽ ላይ በነበረ ሰዓት እግዚአብሔር ፈርዖንን ለመቅጣት ተጠቅሟቸዋል። እነዚህ አሁን የሚጠራቸው እግዚአብሔር ፈርዖንን ለመቅጣት እነ ጋጉንቸርን እነ ደጎቢያን ተጠቅሟቸዋልና ታላቁ ሰራዊት እግዚአብሔር መቅጣት ሲፈልግ የሚልካቸው አካላቶች ናቸው እነዚህ። ዛሬ በቤታችን ውስጥ በድንኳናችን ውስጥ በላይፋችን ውስጥ በዘመናዊነት መጥቶ የተቀመጡ ጉልበታችንን የበሉ ሆሴ መጽሐፍ ላይ እግዚአብሔር ቃል ሲናገር ኤፍሬም ስለተባለ ሰው በጣም የሚገርመኝ ቃል አለ። ኤፍሬም ማለት አይደል የሚለው መጽሐፍ ቅዱስ እንዳልተገላበጠ ቂጣ ሆነ ይላል። እንግዶች አማልክቶችም ጉልበቱን ምን አደረጉት? በሉት። በሉት ብቻ ሳይሆን በዘበዙት። ሸበተ ይላል፣ አላወቀም ይላል። ዛሬ ከዚህ ግቢ ሳንወጣ ከድንኳናችን ተጠርጎ የሚወጡ ነገሮች አሉ። ሲከጎን ያለውን ሰው ተጠርጎ ይወጣል በለው። ከቤቱ ውስጥ ቆሻሻ ጠርጋችሁ ታወጡል። ልክ ቆሻሻ ተጠርጎ ሲወጣ ቤቱ ምን ይላል? እመኑኝ ዛሬ ጌታ ኢየሱስ ምስክሬ የማይመጥንን ነገር ተጠርጎ ይወጣል። ህይወታችንን ያቀጨጨ ላይፋችንን ያቀጨጨ አንድ ጸሎት እጸልይላችኋለሁ። በእውነት እላችኋለሁ ማይመጥናችሁ ነገር ማይመጥነኝ ነገር ትቢያ በንፋስ እንደሚጠረግ ከቤታችን ከላይፋችን ውስጥ ዛሬ ማታ ተጠርጎ ይወጣል። እጅሽ ከፋሪና ተጠርጎ ይወጣል በለኝ። ኦፎል ኤፍሬም ጉልበቱ ምን በሉት ይላል
እንግዶች አማልክቶች ምን አሉት? እሱ ግን ምን አላለም? አላወቀም። በቻት የበላ በቲክቶክ የበላ ያለ በወሬ የበላ ያለ ወንድም ሰይጣን ልኮ የበላ ያለ ቡና የጋበዘ የሚበላ መንፈስ ዛሬ እግዚአብሔር ምስክሬ ትቢያ በንፋስ እንደሚጠረግ ጠርገን እንወጣለን። አጠገቤ ያለውን ሰው ጠርጌ እወጣለሁ በለኝ። ማን ነው ዛሬ የሚቆጭ ሰው አለ? በቃ የትላንት ተበላው ዘመን ይብቃ፣ አሁን ግን ሰብሬ ልውጣ፣ ህይወቴ ይቀየር፣ ላይፌ ይቀየር፣ የኔ ነገር ይስተካከል የሚል ሰው አለ? ጌታ ፊት ነው እኔ መሮኝ ነው የመጣሁት። ከዚህ ፕሮግራም በኋላ እኔም በትላንት ሰፈር እንዳትጠብቀኝ፣ አንቺን እኔም በትላንት ሰፈር እንዳላገኘሽ ዛሬ ስፍራችሁን የሚቀይር የእግዚአብሔር እጅ ይምጣባችሁ። መጽሐፍ እንዲህ ይላል፣ እጄን ባንቺ ላይ አመጣለሁ፣ ዝገትሽን አጠራለሁ፣ ቆርቆሮሽን አስወግዳለሁ ይላል። በጌታ በኢየሱስም የትኛውም ዝገት ከላያችሁ ላይ ይነሳ። ናና እጅ ስጠኝ ይነሳ በለኝ። ኦፎሌ ሰውየው መጣና ትንቢተ ዮናስ ላይ አንተ ምን ሆነ ነው የተኛው? እኛ እየጠፋናል። ዮናስ ውስጠኛ ክፍል ላይ ገብቶ ተኝቷል። ምን ስትል መርከቧ እየተናወጠች እየተናጠ እሱ ውስጠኛ ክፍል ላይ የሞተ እንቅልፍ ተኝቶ ነበር ይላል። ካፒቴኑ መጣና ምን ሆነ ነው የተኛው አለ። ወይ ካፓሉ ተነስ እንጂ አምላክን ጥራ አለው። የሞተ እንቅልፍ የሚያክል ያህል ተኝታችሁ ያላችሁ ተነሱ፣ ከተኛችሁበት ተነሱ። ከተኛንበት ሰፈር እንውጣ። ኃጢአት ላይ ተኛችሁ፣ አመጽ ላይ ተኛችሁ፣ ጸሎት ጥላችሁ የተኛችሁ አራ ተነሱ። አጠገቤ ያለውን ሰው ተነስ በለው። የምተኛበት ሰዓት አይደለም፣ ተነስ። ኢየሱስ ጌቴሰማኒ ላይ የደም ላብ ያላወው እነ ጴጥሮስ ምን ሆኖ ነበር ይላል? ተኝቶ ነበር። ለአንድ ሰዓት እንኳን መትጋት መጸለይ አቃታችሁ። ኢየሱስ ከሞት ጋር ምን እያለ ያለበት ሰዓት፣ እየተጋፈጠ ያለበት ሰዓት። እነ ጴጥሮስ ግን ለአንድ ሰዓት መትጋት አቅቷቸው እንቅልፍ ምን አርጓቸው ነበር ይላል? እንቅልፍ አደንዝዟቸው ነበር ይላል። የሚናገሩትን ራሱ አያውቁም ነበር ይላል። አራባካችሁ እንነሳ፣ አራከተኛንበት እንነሳ። ሰይጣናውን ደግሞ አሳይመንት እየሰጠን እኮ ነው። እንትን የለም እንትን አለ እያለ አራ ዞር በል። የሆነ ትውልድ ዛሬ ይነሳል። ቅጥሩን የሚሰራ እንደ ነህምያ ያለ ጨካኝ ትውልድ ይነሳል። ናና እጅ ስጠኝ እኔ ነኝ የሚል አሜን ይበለኝስ። እፎል ምንና ምን የበላባችሁ ተምች ኩኩባ ደጎባ ምን ያለባችሁ የበላባችሁ ዘመን አለ። እኔ እግዚአብሔር ምን እላለሁ? እስቲ እግዚአብሔር ይመልስልሃል በሉ። ዛሬ ይመለስልሃል በሉ። ና ካሳ ታራባሺ አላቦራባ ክራቦሺ አታራባሺ አላባ ጌታ ምስክሬ ነው ምላችሁ። ዛሬ ከዚህም እሁድ ፕሮግራም በኋላ ብዙ ነገሮቻችን ይመለሳሉ። ሳናው ከኛ የሄዱ ሳና ከኛ የተወሰዱ ሳና ከኛ የተዘረፉ እጅ ከፍ አድርግና እንዲህ በለኝ 3 ጊዜ ይመለስልኛል። ይመለስ ተንቢ ይመለስልኛል። እጅ ከፍ አድርግና ይመለሳል በለኝ። ነካ ያረጋችሁ ከጎናችሁ ያለውን ሰው ነካ ያረጋችሁ። እግዚአብሔር እየተናገረኝ ነካ ያር በውርደት የወጣ ነገርህ በሉት ገፋ ያረጋችሁ በክብር ይመለስልሃል። ጸሎትህ ይመለስልሃል። እግዚአብሔርን መፍራት ይመለስልሃል። የልጅነት ፍቅር ይመለስልሃል። የዝማሬ ፍቅር ይመለስልሻል። የቃሉ ረሃብ ይመለስልሃል። የመንፈስ ቅዱስ ረሃብ ይመለስልሃል። እንደወደቅክ አትቀርም ይመለስልሃል። እንደ ተሰበርክ አትቀርም ይመለስልሃል። እንደ ደከምክ አትቀርም ይመለስልሃል። እንደ ሳልክ አትቀርም ይመለስልሃል። እስጂ ከፍ አድርግና ይመለስልኛል። ጠላቴ ሆይ ስማ፣ ዛሬ ለኔ በሉስ የኔ ነገር በክብር ይመለሳል። በክብር ይመለሳል። ሳኩራ ያሳ አቤቶላሳ ልተንቢ ላያችሁ ላይ ተናገር ጌታ እያለኝ ነው። ያንተ ነገር በክብር ይመለሳል። የማለዳ ጩኸት፣ የማለዳ ረሃብ፣ የማለዳ ከእግዚአብሔር ጋር የነበረ ፌሎሺፕ ዛሬ በክብር ይመለሳል። እጅ ከፍ አድርግና ተመለሰ በል።
አፈል አንድ ደቂቃ ኤርሚያስ ላይ እግዚአብሔር መጣና ምዕራፍ 2 ላይ እንዲህ አለ ሙሽራ እንዴት ጌጧን ትረሳለች አለ ሙሽራ ጌጧን እንዴት ትረሳለች ይሄ ህዝብ ላልተወሰኑ ወራቶች ምን ብሎኛል አለ ረስቶኛል አለ እንዴ ሰርጓ ቀን የምትሞሸር ሙሽራ ምኗን ጌጥ ልብሷን ዝርግፍ ጌጧ ቬሏን እንዴት ትረሳለች አለ ይሄ ህዝብ ግን ረስቶኛል አለ ዛሬ እንደ እግዚአብሔር ነብይ ነው ምነግራችሁ ጌታ ምስክሬ ጸሎት የረሳችሁ ከእግዚአብሔር ጋር የነበራችሁን የማለዳ ልምምድ የረሳችሁ ዛሬ በሆነ ሰፈር ውስጥ ሰይጣን አስሯችሁ ቆልፏችሁ በእውነት ተስፋ የቆረጣችሁ ለእናንተ መልእክት አለኝ ጌታ እንደዚህ ይልሻል በመንገዱ ርዝማኔ የተነሳ የደከማችሁ እግዚአብሔር እንደገና ኃይላችሁን ያድሳል እግዚአብሔር እንደገና ከወደቃችሁበት ያነሳችኋል ከኔ ጋር ሁለት ጊዜ ይመለስልኛል የመጨረሻ ዛሬ እንዲህ ብዬ ተናግሬ ነው ምሸኛችሁ ሳትጸልይ አልጋው ራሱ እንዳይቀበልህ እንቅልፍ ሳትጸልይ እንዳይመጣብህ ራፓሻ ታካጃን ያማሳካባ አልጋው እንዲቆረቁር ሳትጸልይ ፊቱ ሳትፈልግ አባዬ ብለህ ሳትጠራ አልጋው እንዳይመች ሰፈሩ በኢየሱስም የመንፈስ ቅዱስ እሳት ይውደቅባችሁ የመንፈስ ቅዱስ እሳት ይውደቅባችሁ ንገረው ይመለስልኛል ዛሬ በለው ይመለስልኛል ይላቫቫሳታ ሀባስ ኢሳይያስ ምዕራፍ 2 ላይ እንደዚህ አለ ከያዕቆብ ፊት አለ ፊቱን የመለሰውን እግዚአብሔርን እጠብቃለሁ አለ እስኪመለስልኝ እጠብቃለሁ አለ እግዚአብሔር ጌታ ምስክሬ ነው ምላችሁ ያ የትላንቱ ነገር 7 እጥፍ ሆኖ ዛሬ ይመለስላል ከጎናችሁ ያለው ሰው ተዘጋጅ የሚመለስልህ ሲዝን አለ በለው የሚመለስልህ ምርኮ አለ በለው የሚመለስልህ ቅባት አለ የሚመለስልህ ኃይል አለ ወይኔ አንድ ሰው ጮሆ አሜን ይበለኝስ እጅ ከፍ አድርግና አሜን ለፎል አብሲት ሲከጎናችሁ ያለውን ሰው ያያችሁ ይመለስልኛል በሉት ምንና ምን የበላው ዘመኔ ተምችና ኩኩባ ደጎባ እና አንበጣ የበሉት ዘመኔ ይመለስልኛል ያ ጸልየሽ የማትጠግቢው ሌሊት ያ ዘምረሽ የማትጠግቢው ሌሊት ራእይ ለማየት ድምጽ ለመስማት ተርበ የማትጠግበው ያ ሌሊት ዛሬ ለሆነ ሰው ትንሳኤ ይሆናል ለአገልግሎት ትንሳኤ ለጸሎት ትንሳኤ ለሥራ ትንሳኤ ግድ የለም እጅ ከፍ አድርግና ይመለስልኛል አባ እሺ ማን ነው የተለየ ነገር ውስጥ መግባት የሚፈልግ ዛሬ መለየት ይሁንልህ ወደ ተለየ ነገር የሚገባ ሰው የተለየ ሰው የጨከነ ሰው የወሰነ ሰው ነው ዛሬ መለየት ይሁንልሽ ይሄ ተምችና ኩኩባ የተባለው ታላቁ ሰራዊት የሚለው እግዚአብሔር ለመቅጫነት የሚጠቀም ዛሬ በየድንኳናችን ውስጥ በልባችን አደባባዮች ውስጥ ተደብቆ ያሉ የክርስቶስን መልክና የክርስቶስን ፍቅር የሸፈኑብን የክርስቶስን ማንነት የደበቁብን ጸሎት ካስጠራሽ የሆነ ሰፈር ውስጥ ነው ያለሽው እየሰማችኝ ነው እግዚአብሔርን መፍራት ከተወክ የሆነ መንደር ውስጥ ተይዛሃል ማለት ነው ክርስቲያናዊ ፌሎሺፕ ካስጠላ ዲፕሬሽን ውስጥ ከገባ በሆነ ሰፈር ውስጥ ተጠምደሃል ማለት ነው ዛሬ ያንን ሰፈር ሰብራችሁ መውጣት አለባት ያንን ኬላ ሰብራችሁ መውጣት አለባት ያንን አካባቢ እየሰማችኝ ነው ጠራርጋችሁ መውጣት ነው ያለባችሁ በሚያዘገይ ሰፈር በሚያደክም ሰፈር እድሜ መበላት የለበት ለዚህ ነው ለእስራኤል መጣና ይሄ ምዕራፍ 2 ተምች ስለ ደጎቢያ የሚናገርበት ክፍል ነው እስራኤል በደጎቢያ በአሕዛብ አማልክቶች የተበሉበት እግዚአብሔርን ማንነት ረስቶ በሌላ ማንነት በተያዙበት ሰዓት ለመቅጫነት እግዚአብሔር የላካቸው ሰራዊቶች ናቸው እግዚአብሔር ግን መልሶ እንደዚህ አለ የተበላችሁበትን ዘመን አለ ጠላት የበላባችሁን ዘመን አለ አስመልስላችኋል አለ ከጎን ያለው ሰው እግዚአብሔር ምርኮን ያስመልስልሃል በሉት እመኑኝ ዛሬ እስታክ ያረጉ ሰዎች እዚህ ውስጥ አያለው እስታክ ያረጉ ጸሎት እስታክ ያረጉ መንፈሳዊ ነገር እስታክ ያረጉ
የልማድ ብቻ ዝም ብሎ መጥቶ ቸርች ውስጥ ቁጭ ያሉ ሰዎች አሉ። እሳት ይወርቅብሃል ዛሬ። መጸለይ ያቆምክ፣ መዘመር ያቆምክ፣ ክርስቲያናዊ ፌሎሺፕ ያቆማችሁ፣ ቅድስና ያቆማችሁ፣ ከእግዚአብሔር ጋር ያላችሁን ብረት ያቆማችሁ ዛሬ ከማይመጥናችሁ ሰፈር ትወጣላችሁ። ከጎናችሁ ያለውን ሰው ትወጣለህ ዛሬ። ተዘጋጅ በለው። እወጣለሁ እዘጋጃለሁ በለኝ። በደጎቢያ የተበላብህ ሲዝን፣ በአንበጣ የተበላብህ ዓመትና ዓመታት ምንድነው ዛሬ? ራሳችሁን እንድትፈትሹ ፈልጋል። ራሳችሁን ቼክ እንድታደርጉ ፈልጋል። ከፊታችን ያለው ሲዝን የሪቫይቫል ሲዝን ስለሆነ ዌክ አፕ፣ ተነሱ፣ እንነሳ፣ ወደ ጸሎት እንመለስ፣ ወደ እግዚአብሔር ዓለም እንመለስ። ሃይማኖታዊ ካባ አውልቀን እንውጣ ዛሬ። መንፈሳዊ ረሃብ ውስጥ እንግባው። እግዚአብሔር በደጅ ስላለ የመጨረሻ ሲዝን ላይ ስላለ ዌክ አፕ፣ እንነሳ ዛሬ። እግዚአብሔር ለዚህ ነው እመልስላችኋለሁ። ያንን የተበላውን ዘመን ምን አደርጋለሁ አለ እግዚአብሔር፣ እመልስላችኋለሁ። እዚህ ቤት ውስጥ የመጣችሁ ምንድነው የተበላባችሁ ዘመን? በዚህ ወጣትነት እግዚአብሔር በእኔ ላይ ካልሰራ ምን ይጠቅማል? በእግዚአብሔር ቤት ውስጥ መጥቼ ለምንድነው የምቆምረው? እግዚአብሔር ይስራብኝ በቃ። ዮሴፍ እሱንና ቤተሰቡን ያዳነበት በጣም የሚገርመኝ ዊዝደም፣ በጣም የሚገርመኝ ነገር ዮሴፍ የንጉሱ ሚስት በዛ ታይም ላይ ና ባለችው ሰዓት ላይ ፍቃዱን ቢሰጥ ኖሮ ለኔሽን አይሆንም ነበር። አልበላም አላስበላም ማለት። እንዲህ አይነት ትውልድ ዛሬ እግዚአብሔር ይፈልጋል። አጠገባችሁ ያለውን ሰው እግዚአብሔር ይፈልገኛል በሉት። እግዚአብሔር ይፈልግሃል። እግዚአብሔር ይፈልግሻል ዛሬ። እናቴ ሳትለይ የተለየ ነገር ውስጥ አትገባም። ከተለየ ብቻ ነው የተለየ ነገር ውስጥ ምን ምትለው የምትገባ። ዛሬ እግዚአብሔር ያዘጋጀልህ ገበታ፣ እግዚአብሔር ወደ አዘጋጀልህ ግሎሪ፣ እግዚአብሔር ወደ አዘጋጀልህ ሲዝን ለመግባት የአቋም ሰው መሆን አለብህ። ካልጨከንክ እግዚአብሔር ወደ አየልህ ክብር መግባት አልችልም። በተለያየ ነገር ውስጥ ተኝተን ያለን ሰዎች ዌክ አፕ፣ እንነሳ። እግዚአብሔር ተነሳ። አንተ የምተኛው ምን በል? ከሙታንም ክርስቶስ መነሳት። ነህምያ የእግዚአብሔርን ቅጥር ለመስራት እንደተነሳ እባካችሁ ዌክ አፕ። መጣና እግዚአብሔር ድጋሚ ለጽዮን እንዲያል፣ ጽዮን ሆይ ምን በይ? ተነሽ፣ ትቢያሽ ምን አርጊ? አራግፍ። ከጎናችሁ ያለውን ሰው ወደ ሌላ ምዕራፍ ውስጥ ገባለሁ በሉት። ያከበሩኝ ምን እላለሁ አለ እግዚአብሔር፣ አከብራለሁ። አቤት 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 አቤት። እኔ አሁን ያለፉ አመታቶች ሰው መጥቶ ተሳክቶላል እንዲሆነውላል እንዲያ ኖ ገና ነው መቻየን እግዚአብሔርን ክብር። ለዚህ እኮ ነው ፖል መጥቶ ምን ይላል? የኋላዬን እየረሳው የፊቴ ለመያዝ እዘረጋለሁ አላየውም እያለ እኮ ሶስተኛ ሰማይ ላይ ከስላሴ ጋር ተሰብስቦ መጥቶ ሰውየው ገና ላየው መቻየው። ማን ነው ለእግዚአብሔር ለስራው የተዘጋጀ ሰው፣ ለክብሩ የተዘጋጀ ሰው ማን ነው? ዛሬ እግዚአብሔር ለአዘጋጀው ክብር የተዘጋጀ ሰው ይፈልጋል እግዚአብሔር። ዛሬ በኢየሱስ ስም ለሰፈር እንዳትሆኑ አበላሽቻቸዋል። አልገባም? በኢየሱስ ስም ለሰፈር እንዳትሆን አበላሽቻለሁ። ለሟርተኛ ለወሬኛ እንዳትሆን ዛሬ አበላሽቻለሁ። ግድ የለም እጅ ዘርጋና አሜን በለኝ በኢየሱስ። ዛሬ እንደ እግዚአብሔር ነብይ ነው የምላችሁ፣ ከእግራችን ስር የሚቀበር የሆነ ነገር አለ። እስቲ ከጎናችሁ ያለው ሰው ገፋ ያደከመህ ያዘገየ ተናገር። ያደከመህ ያዘገየ ዛሬ እዚህ ቤት ይቀበራል። ኃይል ይታደሳል። እርምጃህ ይቀየራል። የማይመጥንሽ ነገር ይለይሻል።
በኢየሱስም የእግዚአብሔር ቅባት ይውደቅባችሁ። ሲዝናችሁ ላይ ዛሬ አንድ ትንቢት ተነብያለሁ። የሰው እጅ ሳይኖር የሰው ጥላ ሳይኖር እግዚአብሔር ወደ አላችሁ ተራራ መውጣት ይሁንላችሁ። እጅ ከፍ አድርግና አሜን በለይስ። ነካ ነካ ነካ። ተዘጋጅ ተዘጋጅ በሉ። ተዘጋጅ ተዘጋጅ። እየመጣ ነው። የሆነ ክብር እየመጣ ነው። የሆነ እሳት እየመጣ ነው። ልዩነት የሚፈጥር የሆኑ ልጆች ይታዩኛል እዚህ ቤት። አይናቸው የተከፈተ የእግዚአብሔርን ቤት የሚያጠሩ ጌታ ምስክሬ ነው። ክብር ይዘው የሚነሱ ልዩነት ፈጣሪዎች እኔ አንዱ እሱ ነኝ ካላችሁ ዛሬ ሲዝንሽን እግዚአብሔር ይመልሳል። የልጅነትሽን ጩኸት እግዚአብሔር ይመልሳል። ተምችና ኩኩባ ደጎባ የበላ ምናችሁን ነው የሚለው? አመታት ተመልሳል። ምኖቻችሁን ነው የሚለው? አመታቶችን አይበሉም። ይዘራሉ፣ ይቆፍራሉ፣ ላብ ነው፣ ጭቃ በጭቃ ሆነው ግን አይሰበስቡ፣ አይበሉም። ተምቹና ኩኩባ መጥቶ ምን ያደርግባቸው? ይበላባቸው አላችሁ። እየደከማችሁ እየለፋችሁ ፍሬያችሁ ሰይጣን መጥቶ ይበላባችሁ። ዛሬ ይሄንን ዘንዶ እግዚአብሔር ይመተዋል። ብዙ መብል ትበላላችሁ ትጠግባላችሁም፣ ከናንተ ጋር ተአምራትን የሚሰራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ሕዝቤ ለዘላለም አያፍርም። ባካችሁ ጩሁና አሜን በሉኝ። እየለፋ እየጾምክ አንዳንዴ እየጸለይክ መጥቶ ፍሬህን የሚበላ መንፈስ። ሚዲያውያን የሚባሉት እስራኤላውያን ሲዘሩ ዝም ይላሉ፣ ሲቆፍሩ ዝም ይላሉ። ምዕራፍ 6 መሳፍንት ላይ ሲቆፍር አይመጣም፣ ሲዘራም አይመጣም፣ ሲበቅልም አይመጣም። ልክ ፍሬ ሲያበራ ቡቃያው ሲወጣ ብድግ ሲል እንዳንበጣ ሆኖ ይላል፣ እንዳንበጣ መንጋ ሆኖ ይላል። ይመጣሉ ይላል። እህል እንኳን መብል እስከማይቀር ይላል። ማሳቸው ምን ያደርጋሉ? ያጠፋሉ። እንዲህ አይነት መንፈስ አለ። ወጣው ገና ተስተካከልኩ ገና ስቲ መጥቶ ፈጥፍጦሽ የሚሄድ ዛሬ አናቱ እጅ ከፍ አድርግና ይመታ በለኝ። ነገሬ ደረሰ፣ እጄ ላይ ገባ፣ አለቀ፣ በዚህ ሳምንት ላመሰግን ነው ስቲ ነገርህን መጥቶ የሚመነትፍ መንፈስ፣ ነገርህን መጥቶ ምን የሚያደርግ መንፈስ፣ የሚያጨነግፍ መንፈስ እጅሽ ከፍ አድርጊና ሁለት ጊዜ ተመቷል በል። የመጨረሻ እግዚአብሔር የሲዝን አምላክ። ዛሬ ሰይጣን ጊዜን በምን እየበላ ነው? ጊዜሽ በምን እየተበላ ነው? መጽሐፍ በማንበብ በጾም ጸሎት፣ መንፈሳዊ ፌሎሺፕ በማድረግ በምንድን ነው ጊዜያችሁ እየተበላ? ምንድን ነው ሰርተህ የምትውለው? እግዚአብሔር በሰጠህ ጊዜ። እግዚአብሔር የጊዜ አምላክ ነገርን በጊዜ ውብ አድርጎ ምን አለ ይላል ሰራ። በተሰጠህ ሲዝን በተሰጠህ ጊዜ ስትወልድ በጊዜ ስታገባ በጊዜ ሲሆን ሁሉ ነገር የሚያምር መኪና የዛሬ 70 ዓመት ብንነዳ ምን ያደርግልሃል? ወጋውልህ። ስበርና ውጣ ዛሬ። ተምችና ኩኩባ ደጎባ ሲበላ ዝም ብላት። ለመጽሐፍ ቅዱስ የምንሰጠው ጊዜና እጃችን ላለው ስልክ የምንሰጠው ጊዜ ዛሬ እኩል ነው ወይ? ንገረኝ ወዳጄ፣ ምንድነው ጊዜህን እየበላ ያለው? ዛሬ ከመንገዳችን ላይ እግዚአብሔር ጊዜያችንን እየበላ ያለውን ተምች ይምታና ያንሳል። ልክ እናንተ ከዚህ ግቢ ወጣችሁ እንደምትሄዱ ከቤታችሁ ደግሞ ተሰልፈው ወጥቶ የሚሄድ ነገር አለ። ንገረው ተሰልፈው ወጥቶ የሚሄድ ነገር አለ በል። ጊዜን ሲዝን መጠቀም አለብህ። ጊዜሽን ሲዝንሽን መጠቀም አለብሽ። ሄሎ ዌክ አፕ። እግዚአብሔር እንዴት ነው እንዴት ላስረዳችሁ መሰላችሁ? ከዚህ ፕሮግራም በኋላ እግዚአብሔር ይለውጠን። ንገረው ከጎን ያለው ይለውጥህ በለው። ከዚህ ትምህርት በኋላ የሚቀጥለው ጊዜ በትላንትና ሰፈር እግዚአብሔር አያገኘን እና ምን አረግላችኋል አለ በልዬ እመልስላችሁ። የተበላባችሁን ዘመን ምን አረጋለሁ አለ እግዚአብሔር እመልስላችሁ። መጸለይ ያቆማችሁ ጸሎታቸው ኦሬዲ ተበልቷል ማለት ነው። መቀደስ ያቃታችሁ ሰዎች ካላችሁ ቅድስናቸው ኦሬዲ በምን ተበልቷል ማለት ነው? በደጎቢያ ተበልቷል ማለት ነው። ዛሬ ያ ሲዝን ሊመለስልን ይገባል። እስኪ አንድ ሰው ማስመለስ የሚፈልግ ሰው አንብብልን። 3 ነገሮች አሉ። አንብበው እስኪ ከስር ያለው ከቁጥር 25 ስር ያለው የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበሉባችሁን ዓመታት እመልስላችኋለሁ። አንድ እሺ፣ ብዙ መብል ትበላላችሁ። ቆይ
ብዙ መብል ምን ትላላችሁ? ትበላላችሁ። አያችሁ፣ ብዙ መብል እንዳይበሉ ነው ለካ ደጎባያና አንበጣው መጥቶ ምን እያደረገ ያለው እየበላባቸው ያለ። አዲሱ መደበኛው ደግሞ ምን ይላል? እስክትጠግቡ ድረስ ምን ትላላችሁ? እስክትጠግቡ የምትበሉ ብዙ ምግብ ይኖራቸዋል፣ ድንቅ ነገሮችንም ለእናንተ ይሰራል። እሺ ያጠገባችሁ ያለውን ሰው እግዚአብሔር ያጠግብሃል በሉት። እግዚአብሔር ያጠግብሃል። መንፈሳዊ ጥጋብ ትጠግባለህ በሉት። ብዙ መብል ትበላላችሁ ትጠግባላችሁም። አንደኛ ከእናንተ ጋራ ተአምራትን የሚሰራው የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ከእናንተ ጋር ምን የሚለውን ተአምራት የሚሰራው ተአምራትን ምን የሚለውን የሚሰራው ነገ ጀምሮ ተአምራቱን የሚሰራ የእግዚአብሔር እጅ ካንቺ ጋር ወክ ማድረግ ይጀምራል። አሜን። እጅ ከፍ አድርግና አሜን ብለው ውሰድ። እሺ ከኔ ጋር በሉ። እሺ ተአምራትን የሚያደርግ የእግዚአብሔር እጅ ይንቀሳቀሳል። እሺ በለይ። ሶስተኛ የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። አንዴ ምን ትላላችሁ? ሶስተኛ ታመሰግናላችሁ። አንዳንድ ሰው እኮ ጸሎት ሲወሰድብህ ምስጋና ይወሰዳል ማለት የሆነ ነገር ሲወሰድ አግሮምራሚ ነው የምትሆነው። እግዚአብሔር ምን አለ? ስመልስላችሁ አለ ምስጋናንም መልሼ። እስቲ አጠገባችሁ ያለውን ሰው አመስጋኝ ትሆናለህ ከዚህ በኋላ። ሰይጣን ከአፍ ላይ ምስጋና የወሰደብህ ሰው እግዚአብሔር የምስጋናን መንፈስ ይመልስልህ። አሜን። ተዘጋጅታችኋል? ለማስመለስ የተዘጋጀ ሰው ከጎን ያለውን ሰው ነካ አድርግና ይመለስልሃል ዛሬ። የሆነ ሰው በቃ ዛሬ ከዚህ ፕሮግራም በኋላ ጀግና የሚሆን ሰው አለ። የትላንትናው የጠዋቱ ጸሎትሽ፣ የማለዳው ትጋትሽ፣ ትላንትና እግዚአብሔር ጋር የነበረሽ ፌሎሺፕ ዛሬ ይመለሳል። ሁለት ነገር ልንገራችሁ። አንደኛ የማይመጥናችሁን ነገር ትጥሉና የሚመጥናችሁን ነገር ይዛችሁ ትወጣላችሁ። እስቲ አንዴ አራግፌ ወጣለሁ፣ መንፈስ ቅዱስን ደግሞ ተሞልቼ ወጣለሁ በሉ። ተዘጋጅታችኋል? ኢየሱስ ማን ነው? ሕዝቤ ለዘላለም አያፍርም። እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆነ ከኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤ ለዘላለም አያፍርም። አጠገባችሁ ያለው ሰው እግዚአብሔር አያሳፍርህም በሉ። እግዚአብሔር አያሳፍርም። አንደኛ ነገር ሲመለስ ጠግበ ትበላለህ። ጠግበ መብላት ስፒሪቹዋሊ ነገር ላስረዳችሁ። ጠግቦ መብላት ስለሚለው ነገር መንፈሳዊ ረሃብ ውስጥ ያላችሁ በእናንተ ውስጥ እግዚአብሔር መስራት ሲጀምር ለሌላው ከናንተ የምታካፍሉት ነገር የሚበላ ነገር ወደ አንተ ተርቦ የመጣ ሰው ጠግቦ ነው የሚመለሰው እንጂ ተርቦ አይመለስም ማለት። ለዚህ ነው ዳዊት ሲናገር ወደኔ አንተን ፈልጎ የመጣ ሰው አፍሮ አይመለስ ይላል። ሰው እናንተ ቤት ሲመጣ ተርቦ መመለስ የለበት። መንፈሳዊም ይሁን ፊዚካሊውንም ነገር ይሁን የሚቆረስ ማለት ጠግቦ የሚመለስ ሰው መሆን አለ። እኔ ሁሌ ጸሎቴ ሰው ኔጋ መጥቶ ተርቦ አይመለስ። ጌታ ሆይ የሚያጠግም ነገር እጄ ላይ ያስቀምጥልሃል። እግዚአብሔር የሚያጠግም ነገር እጃችሁ ላይ ያስቀምጥ። አንቺ ድንኳን ውስጥ አንቺ መሰው ውስጥ የሚበላ ነገር አይታጣ። ባጭሩ መልእክቴን ስጠቀልል ከዚህ ወር በኋላ የሚመለስልን ነገር አለ። እሺ ምንድነው የሚመለስልህ ካልከኝ በደንብ ስናይ አንተ በህይወት አይተው ወደማታውቀው እግዚአብሔር ከፍታ ያወጣል። ከጨከንክ ከተለየ ከእግዚአብሔር ጋር ለመሆን ከወሰን እግዚአብሔር ላንተ ደግሞ ከባድ በር ይከፍትልሃል።